ከዚህ በፊት አይቼዋለሁኝ ከጦርነቱም በፊት በቅርቡም እየታደሰ ሳለ እና በአሁኑ ወቅት በጣም ደስ በሚል ሁኔታ ከበፊቱ በተሻለ ሁኔታ ህንፃው እንደገና በአዲስ መልክ ተጠግኖ ለህዝብ ሙዚየም እንዲያገለግል ጥሩ እንቅስቃሴ አለና በአጭር ጊዜ ውስጥ በተለይ ከ3 ወራት በፊት በነበረው ሁኔታና አሁን በተጠናቀቀው ህንፃው በጣም በሚያስመሰግን ሁኔታ ነው የታደሰው የተገነባው እና ለህዝብ እይታ የቀረበው። ይህን ነገር ለመመለስ ምናልባት በሶስት ብንከፍለውና ከተለያየ አንጻር ብናየው፣ አንደኛ በአሁኑ ወቅት የተገኙት ቅርሶች ለህዝብ እይታ የተቀመጡበት ስብስቡ ለህዝብ እይታ የሚቀርብበትን መልክ ማሻሻል ይቻላል። ለምሳሌ የቅርሶቹ የተቀመጡበት ማሳያዎች ከጀርባቸው አልተደፈኑም እና ይሄ ለአቧራ ለሌላም ጥቃት ሊዳርጋቸው ይችላል። አቀማመጡ የእያንዳንዱ ቅርስ ምንነቱ እንዳጋጣሚ የሚያስጎበኝ ሰው ካለ ሊያስረዳ ይችላል። ግን የሚያይ የደሴም ህዝብ ሆነ ቱሪስት ሲመጣ እያንዳንዱ ቅርስ ምን እንደሆነ የሚያስረዳ ማብራሪያ በጥቅል በአንድ ክፍል ውስጥ ያሉትንም ቅርሶች በጽሁፍ ግድግዳው ላይ ማብራሪያ የሚያስፈልግ ይመስለኛል እና መጀመሪያ ያሉትን ቅርሶች በተሻለ መልክ ለህዝብ ማቅረብ የሚቻል ይመስለኛል። ከአቀማመጣቸው ደግሞም ስለ ቅርሱ ማብራሪያ በመስጠት። ሁለተኛ ደግሞ የተዘረፉ ቅርሶች በአካባቢው ይኖራሉ የሚል ግምት ስላለ እነሱን ለማስመለስ ብዙ ጥረቶች ያስፈልጋል። ማለትም የከተማው አስተዳደር፣ የቱሪዝም፣ የባህል ቢሮ ከአገር ሽማግሌዎች ከሃይማኖት መሪዎች ጋር በመነጋገር የማሳመን ስራ ያስፈልጋል እና ይሄ አይነት ስራ ምናልባት እነዛ ሰዎች ቅርሱ በእጃቸው ያሉት እነሱን መወንጀል ሳይሆን ማመስገን ነው። እስካሁን ድረስ በአስቸጋሪ ጊዜ እነዛን ቅርሶች ጠብቀዋል እና ሳይከሰሱ ተመስግነው ያንን ቅርስ በመጠበቃቸው በመተማመንና ከፈለጉ ማንነታቸው ሳይታወቅ የሚመልሱም ሊኖሩ ይችላሉ፣ ወይ ደግሞ አስቀምጠውት የሚመሰገኑም ሊኖሩ ይችላሉ እና ይሄ እንደተባለው የወሎ ህዝብ የባህላዊ የግጭት አፈታት ዘዴዎች አሏቸው። ለምሳሌ የአበጋርና የበሌ ስርዓት እንደዚሁ የእርግማን አለ፣ ምርቃት አለ እና ሰው ያንንም ስለሚፈራና የባህል መሪዎቹን ስለሚያከብር ትክክለኛውን እንደ አውጫጭኝ አይነት ስሪቶች አሉ እና ትልቅ አደራ በመንግስትም በህዝብም በባህል መሪዎችም የተጣለ ይመስለኛል። ምክንያቱም እነዛ ቅርሶች እያሉ አለመመለስ መቻሉ ምን ያህል ባለቤትነት ህዝቡ ተሰማው የሚለው ነገር ሊያጠያይቅ ይችላልና ያው የወሎ ህዝብ የደሴ ህዝብ ታሪክን ይወዳል፣ ባህልን ይወዳል እና ያንን በተግባር ማሳየት አለበት እና ይህን ኃላፊነት ያለበት ይመስለኛል። ሶስተኛው ነገር ምንድን ነው? የደሴ ከተማን ብቻ ሳይሆን ወሎን ሙዚየሙ የደሴ ሙዚየም የደሴ ከተማን ብቻ ሳይሆን ወሎን ጭምር ስለሚወክል በወሎ በተለያዩ አካባቢዎች በጣም የሚገርሙ ቅርሶች አሉ። በአብያተ ክርስቲያን በገዳማት ያሉት የሚገርሙ ጥንታዊ ብራናዎች አሉ። እነሱን ወደ ደሴ ሙዚየም በውሰት ወይ ደግሞ በምስል እንደዚሁም እንደገና በእጅ ተጽፈው ወይ በአዲሱ ቴክኖሎጂ ምስሉ ተሰርቶ የሚቀርቡበትና የሚታዩበት እንደነ ሐይቅ እንደነ ላሊበላ ለምሳሌ በሙስሊም ታሪክም ደረጃ በርካታ
ምእመናንና የሸሆች ቦታዎች አሉ። እነዚህም እነ ዳና እነ ፉራ ብዙ ናቸው በወሎ ያሉት እና የእነሱን ታሪክ የሚታይበት የሚንጸባረቅበት ቦታ ሚውዚየሙ መሆን አለበት እና ከከተማው አልፎ የሌላውን ቅርስና ታሪክ ባህል የሚያስተሳስርና የሚያገናኝ ሚውዚየም ሊሆን ይገባዋል ባይ ነኝ። መልካም እንግዲህ አዲሱ ትውልድ ወጣቱ ትውልድ ምናልባት ለታሪክና ባህል ያለው አስተሳሰብ ብቃት የሌለው ሊሆን ይችላል እና ይሄም ያለ ምክንያት አይደለም። ከትምህርት ቤትም በሚዲያም ይሄ ጉዳይ በቂ ስላልተነሳ በትምህርት ቤቶችም ሊሆን ይችላል። ግን እንደተባለው አዲሱ ትውልድ በተለይ የሚመሰጠው በቴክኖሎጂ ነው። ስለዚህ ቴክኖሎጂን በመጠቀም አሁን ውጭ ሀገር ያሉት ሚውዚየሞች በቴክኖሎጂ ወጣቱ ትውልድ እንዲመጣና እንዲሳብ እና ታሪክ ሕያው እንዲሆን የሚያደርጉባቸው በርካታ መንገዶች አሉ። እንደውም ወጣቱ የሚዝናናበት ሄዶ ስለ ሀገሩ፣ ስለ ባህሉ፣ ስለ ውጭ ሀገርም ጭምር የሚማርበት ስለ ታሪኩ የጥንቱን ብቻ ሳይሆን የቅርብ ጊዜው የነበረውን የጦርነት ሂደት ይሄ ቅርስ እንዴት እንደተመለሰ ራሱ በጣም ሊስበውና ደስ ሊለው የሚችል ነገር ስለሆነ ይህም ጭምር ታስቦበት በሚውዚየሙ ቢታይ ወጣቱ ትውልዱን ይስባል ብዬ አምናለሁ።